ሰላም የተወደዳችሁ በዛሬው ቪዲዮ በእርግዝና ወቅት የሚያስፈልጉ 3 ዋና ዋና ቫይታሚኖችና ማዕድናት የምንዳስስ ይሆናል። የመጀመሪያው እንግዲህ ለዛሬ እርጉዝ የሆነች እናት እንድትወስደው የሚመከረው የፎሊክ አሲድ ነው። ፎሊክ አሲድ በተለይ በእርግዝና የመጀመሪያዎቹ ጊዜያት ውስጥ በጣም ወሳኝ ነው። የህፃኑን አከርካሪ ወይም ኒውራል ቲዩብ እድገት ውስጥ ወሳኝ ሚና ይጫወታል። ይህም በመጨረሻ አንጎልና አከርካሪ ገመድ ወይም ስፓይናል ኮርድ ይሆናል። በቂ የፎሊክ አሲድ መጠን እንደ ስፒና ቢፊዳ ያሉ የነርቭ ቱቦ ጉድለቶችን አደጋ በእጅጉ ይቀንሳል። ፎሊክ አሲድ እንደ ጥቁር ቅጠላማ አትክልቶች፣ ባቄላ፣ ምስር እንዲሁም ከእህል ዘሮች እና ከኮምጣጤ ፍራፍሬዎች ወይም ሲትረስ ፍሩት ካሉ ምግቦች ውስጥ ማግኘት ይቻላል። ሆኖም ግን በቂ መጠን ለማግኘት ሰፕሊመንት በእርግዝና ጊዜ መውሰድ ይመከራል። ሁለተኛ ለዛሬ ያስቀመጥነው ቫይታሚን ዲ ነው። ብዙውን ጊዜ የፀሐይ ብርሃን ቫይታሚን ተብሎ ይጠራል። ቫይታሚን ዲ ለእርሶ ጤናና ለጽንሱ እያደጉ ያሉ አጥንቶች አስፈላጊ ነው። በእርግዝና ወቅት ወሳኝ የሆነውን ካልሲየም ሰውነቶ እንዲወስድና እንዲጠቀም ይረዳል። ቫይታሚን ዲ እንደ አሳ፣ እንደ ሳልሞን ያሉ የሰቡ አሳዎች፣ የወተት ተዋጽኦች እና እንቁላል ውስጥ ማግኘት እንችላለን። ሶስተኛ ያስቀመጥነው ማዕድን ደግሞ የብረት ወይም የአይረን ማዕድን ነው። እንግዲህ በእርግዝና ወቅት ሰውነቱ ለእርሶና እያደገ ላለው ህፃን የደም መጠን መጨመርን ለመደገፍ ከፍተኛ መጠን ያለው አይረን ወይም ብረት ያስፈልገዋል። ብረት ኦክሲጅንን ወደ ቲሹዎችና ወደ ጽንሱ ለማጓጓዝ ወሳኝ ነው። የብረት እጥረት የደም ማነስን ሊያስከትል ይችላል። ይህም ድካም፣ ጽንሱ ያለ ጊዜው የመወለድ እንዲሁም ዝቅተኛ ክብደት ያለው ህፃን የመውለድ አደጋን ይጨምራል። ጥሩ የብረት ወይም የአይረን ምንጮች የሚባሉት ውስጥ ቀይ ስጋ፣ የዶሮ ስጋ፣ አሳ፣ ባቄላ፣ ምስር፣ ስፒናች የመሳሰሉት ይገኙበታል። እንግዲህ እነዚህን ፎሊክ አሲድ፣ ቫይታሚን ዲ እና የብረት ወይም የአይረን ማዕድንን በእርግዝና ወቅት እርጉዝ የሆኑ እናቶች እንዲመገቧቸው የሚመከሩ ዋና ዋና ቫይታሚኖች እና ማዕድናት ናቸው። መልካም ጊዜ።